ሰላም ጤና ይስጥልኝ ውዶች ማሮች፣ እንዴት ናችሁልኝ? አላችሁ ሰላም ሁሉ መልካም? እኔ ጋር ሁሉም ሰላም ነው፣ እግዚአብሔር ይመስገን። ክብር ለድንግል ማርያም ልጅ ይሁን። ዛሬ በጣም ደስ ይለኛል በአንድ ነገር፣ እሱም እህታችን ወደ ሀገሯ ገብታለች። መንግስት ጠበቃ ቆሙላት ወደ ሀገሯ እንደገባች መረጃ እየተሰራጨ ነው። እውነት ነው ብዬም አምናለሁ። እና በጣም ደስ ያለኝ አሮጊቷ ከመሞቷ ያማሙቷ ከፋ። አንዳንድ ሰዎች ነገሮች ያምሩልናል ተሰሚነን ብለን ሰዎች ላይ የምንሰራው ግፍ የምናደርሰው በደል መልሶ እኛን እንደሚጥለን አናቅም። እና እሷ እንግዲህ ብዙ በመኪና ብዛት ስትሄድ ብዙ ሶሻል ሚዲያ ላይም ስለ ሰራተኛዋ መጥፎ ነገር ስትናገር ነበር። ሰራተኛዋ ግን ምን ያህል ቻይ እንደሆነች፣ ምን ያህል ትዕግስተኛ እንደሆነች እንኳን ምግብ ከሌለ የቤት ውስጥ ምግብ ካልበላች እኔን ልትበላ ትደርሳለች ብላ የሆነ ቪዲዮ እንደውም በጣም መነጋገሪያ ሆኖ ነበር። እና እህታችን መፈታቷ ከምንም በላይ የሚያስደስት ዜና ነው። ከምንም በላይ እውነት መውጣቱ። እኛስ ኢትዮጵያውያኖች፣ እኛስ የኢትዮጵያስ ኤምባሲ፣ የኢትዮጵያስ መንግስት ኤምባሲዎችስ እውነት ዜጎቻችሁን ትከታተላላችሁ? እንደ ሌላው መንግስት ለዜጎቻችሁ ትቆማላችሁ? ፊሊፒኖች በጣም ጎበዞች ናቸው። የፊሊፒኖች ኤምባሲ በጣም ጎበዝ ነው። አሁን አፍሪካ ሀገሮች ራሱ ከኢትዮጵያ በልጠው አፍሪካ ሀገሮች ራሱ ከምንም በላይ ከሚገባው በላይ በፍጥነት የልጅቷ ነገር ውሳኔ ያገኘ በፍጥነት ውስጥ ማለት ነው። የእኛስ ኢትዮጵያ ሌላስ እህታችን ሌላ ሳውዲ ላይ ከታሰረች ብዙ አመታት ሆናት። በስሟ እንኳን የተሰበሰበውን ብር ምን እንደደረሰ አይታወቅም። እና እኛ ከእነሱስ ምን እንማራለን? እኛም አፍሪካ ሀገርና እነሱም አፍሪካ ሀገሮች ናቸው። እነሱ ከኛ ተሽለው ዜጋቸውን በምን ያህል እንደውም ይበልጡን ድምፅ የሆንናት እኛ ኢትዮጵያኖች ነን። ኢትዮጵያ እህቶቻችን ከሚገባው በላይ በአረብኛም በአማርኛም በእንግሊዝኛም በጣም ከሚገባው በላይ መልስ ሰጥተዋል። የእነሱም አንዳንድ ባለጌዎች ተናግረዋል፣ ሶሪያኖችም። ግን የእኛ ኢትዮጵያኖች ደግሞ ከምንም በላይ ሰርተውታል፣ ከምንም በላይ ድምፅ ሆነዋል። የእኛስ ኢትዮጵያ ሌላስ ተስፋ አለ? እህታችን ሌላ ከነገ ዛሬ ሞትን የምትጠባበቀው እህታችንስ አንድ ሰሞን ይወራና ከዛም ይጠፋል። አንድ ሰሞን ይነገርና አንድ ሰሞን ይጨበጨብና ከዛ ወዲያ በቃ ይጠፋል። የእህታችን ነገርስ ምን ደረሰ? እንግዲህ ነገ ዛሬ ልሙት እያለች እሞት ይሆን እያለች የምትጠባበቅ ሴት እዝጋ ደግሞ ወር ሞልቶታ አንድ ወር ባልሞላው ጊዜ ውስጥ ፍትህ እንደዚህ ሲገኝ አስባችሁታል? ፍትህ ሲገኝ በአደባባይ ላይ ልጅ እንግዲህ ተሰባለች። ሴትዮዋ ተናግራለች ስለ ሰራተኛዋ። እንኳን ምግብ ስታጣ እኔንም ልትበላኝ ትደርሳለች ስል በቃ እኛ ምን ያህል ክብር እንደሌለ ከሰው በጣም ብዙ ነገር አለ ሲናገሩ፣ ሰው እንደማን መስላቸው ሰው እንዳልሆን አድርገው ነው የሚናገሩት። የሀብት ጉዳይ፣ የሁኔታዎች ጉዳይ እኛም ለስደት አበቃን እንጂ ሀገራችን ሰላም ብትሆን እኮ ሀብት አላጣንም። በፍቅር ብንኖር በፍቅር ብንሰራ እኮ ኢትዮጵያ ላይ ሀብት አላጣንም። ግን እናት፣ ወንድም፣ እህት ፍቅር አይደለም። ቤተሰብ ፍቅር ቢሆን ጎረቤት ፍቅር ይሆናል። ጎረቤት ፍቅር ቢሆን ሀገር ፍቅር ይሆናል። እኛ ግን እንዳለመታደል ሆኖ በብሔር እንባላለን። እነሱ በነዳጅ ሲጣሉ፣ እኛ ግን በዘር እንጣላለን። አይገርም ልዩነታችን? ግን እነሱ ለሀብት ነው የሚጣሉት፣ እውቀትን ለመብለጥ ነው እነሱ የሚጣሉት። ውጪዎች የሚጣሉት በድንበር ነው። ውጪዎች የሚጣሉት በነዳጃቸው ነው። ውጪዎች የሚጣሉት በእውቀታቸው ነው። ከዛ ተሻሽሎ ለመስራት ከዛ ለመብለጥ ነው፣ ለማለፍ አንዱን ጥሎ ለማለፍ። ኢትዮጵያስ አያችሁ፣ እርስ በርስ ፍቅር ብንሆን እናት ልጇን ባትከዳ፣ ልጅ እናቷን ባትከዳ፣ አባት ልጁን ባይከዳ በፍቅር ብንኖር እኛ ራሱ አረብ ሀገር ያለነው እህቶች እኮ ብዙ ሰዎችን ለውጠናል። መስጋና የለንም። እኛም የምንልከው ለጥቅም የሆነ ተግባር ላይ አልተዋለበትም። በየጫት ቤት ብዙዎች አብዛኞቹ ጨረሱት እንጂ እኮ ቢለወጡበት እኮ የመዳም ቅመም የምታደርገው እሷ እየሞተች የምታደርገው ነገር እኮ ብዙዎችን ይለውጣል። ግን አልታደንም። ተለወጡ ሳይሆን ያው ጠላ ቤት እና አረቄ ቤት ገንዘቡን ትጨርሱታላችሁ። መጨረሻ የሳምባ በሽተኛ ሆናችሁ ትሞታላችሁ። ወይም ደግሞ ትንባሆ ነው ዶዶ እንደያዛት በግ ዝጋና ዝጋ ሳብጣችሁ ብሩን ትጨርሱታላችሁ።
ከዛን የመዳም ቋም ትመጣና ብሬን ብላ ስጠይቃችሁ ግንባሯን ብላችሁ ትገላላችሁ። አሁን ዋናው ነገር ወደ የት ነው የመጣሁት? ርዕሴን ዘለልኩ። የልጅቷ ነገር በጣም ደስ ብሎኛል ከምንም በላይ እንደዚህ መንግስትም ኤምባሲዋም እንደዚህ የሀገሯ ኤምባሲ እንደዚህ ቆሞ ጠበቃ ቀጥሮ ልጅቷ ወደ ሀገሯ በሰላም መግባቷ ከምንም በላይ የሚያስደስት ነገር ይበል የሚያሳይ ነገር ነው። እኛ ኢትዮጵያኖችም ከነሱ እንደዚህ አይነት ነገር ብንማር በቃ እስካሁን የተገዳደል ነው እስካሁን በዘር የተጋደል ነውና በዘር ቂም የተያዝ ነው ይብቃንና አንድ እንሁንና ስለ ዜጎቻችን እንጨነቅ፣ ስለ ህዝቦቻችን እንጨነቅ፣ ስለ ተሰደዱት እህቶቻችን እንጨነቅ። ብዙዎች ፍትህ ሳያገኙ በእስር ቤት የሚማቀቁ እህቶቻችን ድምፅ ልንሆናቸው ይገባል እና ከምንም በላይ ደስ አለኝ። ግን ሴትዮዋ ከመሞቷ የአሟሟቷ ከፋ። አንዳንዴ እኮ የምናደርጋቸው ነገሮች ያምሩብናል ብለን የምንናገራቸው ነገሮች በእኛው ላይ ይፈረዱብናል። እና ስለ ልጅቷ ምግብ ስታወራ ነበር፣ ሆዳም እንደሆነች ስለ ልጅቷ ምግብ ስታወራ ነበር፣ ስለ ልጅቷ አበላል ስታወራ ነበር። ግን እሷ የበላችው ምግብ እሷ የበላችው የተመጣጠነ ምግብ ወይ ለስጋው አልሆናት ወይ ለነፍሱ አልሆናት። ሞታ እንኳን ፍርድ ሳታገኝ እንግዲህ እግዚአብሔር ነፍስሽን ይማረው አላህ ይራምሽ ራሱ ለማለት ይከብዳል። ለምን እሷ ሞታ ሌላም ሰው ከመሞቷ በፊት እኮ አሟሙቷን በቃ አለ አይደለ ትስርስር አደረገችው፣ ፊልም አስመሰለችው አሟሙቷን። እና እህታችን እንኳን ተፈታች፣ በጣም ደስ ብሎኛል። ይሄ ነገር የእኛም እህቶቻችን ኢትዮጵያኖችም እህቶቻችን ላይ እንደው ልጅቷ ላይ ያደረ በረከት እኛም ኢትዮጵያኖች እህቶቻችን ላይ እነ ሌላ ላይ ይደርና ሌላም እንግዲህ ለእናት ለአባቷ ለቤተሰቦቿ ለናፈቀችው አገሯ ያብቃት ነው የምለው። ከዚች አፍሪካዊቷ እህታችን ለአፍሪካዊቷ እህታችን የደረሰው ፍትህ ለሌላም እንዲሁም ቻይና ሀገር የታሰረችው ኢትዮጵያዊቷ እህታችንም እንደዚህ ቻይና ውስጥ በእጽ ማዞር የታሰሩት እህቶቻችንም ለእነሱም በረከቱ ደርሷቸው እነሱንም እንደዚህ ነፃ ወጡ የሚል ነገር ያሰማን ነው የምለው። ቅንነት፣ ግልጽነት ውስጣችሁ ምንም ነገር ከሌለ የዋ ከሆናችሁ ይቆያል እንጂ እውነት ትወጣለች። በተንኮል ምንም ቢያረጓችሁ ምንንም መሀል ጉድጓድ አርቀው ቢቀብሯችሁ በቆፈሩት ጉድጓድ እነኛው ሰዎች ይወድቁበታል። ለእናንተ ባዘጋጁት ጉድጓድ እነኛ ሰዎች እንደማይሆን ሆነው እዛ ጉድጓድ ውስጥ ይገባሉ። ስለዚህ እናንተ በየዋህነትና በቅንነት ብቻ ነው እንጂ አጸፌታውን ተንኮልን በተንኮል አንመልስ። ውዶች የማሮች እኔ በጣም ደስ ብሎኛል። አሮጊቷ ግን ዛሬም በፊትም እንደተናገርኩት ከቀደመው ቪዲዮ እንደተናገርኩት ከመሞቷ ያሟሙቷ ከፋ። ምንም ማድረግ አይቻልም። እንግዲህ ያው እስካሁን ሰርታለች፣ ኖራለች፣ ህይወቷን ኖራለች። በቂዋ ነው ተብሏል። እንግዲህ በቂዋ ነው አይደለም፣ ኖራለች። ግን የሆነ ስንኖር እድሜያችን ገፋ እያለ ስንኖር መልካም ሰርተን የምንሄደው ወደ ፈጣሪያችን ስለሆነ መልካም ሰርተን ብንሄድ አላህ ይርዝቅሽ በልኬር ትባላለች፣ አላህ ይወፋሽ ትባላለች፣ አላህ ይርሃምሽ ትባላለች። ግን ምንም ማድረግ አይቻልም። እሱ መሀሪ ነው። እንግዲህ እግዚአብሔር ነፍሷን ይማረው። ለሶሪያዊቷ ባበል ሀራ ፊልም ተዋናይት አሮጊቷን ነፍሷን ይማረው እንላለን። እህታችን ግን በጣም ደስ ብሎናል። በእሷ ላይ ለእሷ የደረሰ ፈጣሪ ለእኛም ለኢትዮጵያ እህቶቻችን በስደት በስቃይ ያሉ በየመዳን ቤት የሚሰደቡ እህቶቻችንም እግዚአብሔር ፍትህን ያምጣላቸው እንላለን። ኤምባሲዎቻችንና መንግስትም ደግሞ ዜጎቹ ላይ ትኩረት ቢያደርግ መልካም ነው እላለሁ። ግን በጣም ነው ደስ ያለኝ።